በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥር 17 በዚች ዕለት ለለውንዳዮስ ለንጉሥ ለሮም ንጉሥ ልጆቹ የሆኑ የከበሩና የተመሰገኑ በኪሞስና ቶማቴዎስ በመታሰቢያቸው ነው። ይህም ንጉሥ ሃይማኖት የቀና እግዚአብሔርን የሚፈራ በእውነት የቀና ፍርድን የሚፈርድ ነበር። ስለዚህም ይህን ሁለት ቅዱሳን እግዚአብሔር ሰጠው። እርሱም ከታናሽነቱ ጀምሮ በንጽሕና እንደ እግዚአብሔር መላእክት ሆኑ። ትሕትናን ፍርሃ እግዚአብሔርን በማስተማር አሳደጋቸው። የሚጾሙና የሚጸልዩ በቀንና በሌሊትም በብሉይና በሐዲስ መጻሕፍትን የሚያነቡ ሆኑ። ስለከዚህም በኋላ ይህንን ዓለም ይተው ዘንድ የመሬት ልብስ ይለብሱ ዘንድ እርሷም የከበረች የምንኩስና ልብስ ናት። ከዚህም ሐሳብ መጣባቸው። ሃይማኖታቸው የቀና 318 አባቶች ወደ ተሰበሰቡበት ወደ ኒቅያ ሄደው ይጸልዩ ዘንድ እንዲያሳስባቸው ለአባቶቻቸው ምክንያት ያቀረቡ። ይህንንም ከእርሳቸው በሰማ ጊዜ እጅግ ደስ አለው። ከብዙ አገልጋዮችና ከብዙ ሰራዊት ጋር አሰናበታቸው። ከኒቅያ ሀገርም በደረሱ ጊዜ የከበረ ቦታ በረከትን ተቀበሉ። ሰራዊቱም ወደ ንጉሥ አባታችን ጌታችን ኢየሱስ ክርስቶስ ሆይ እኛ ከዚህ ጥቂት ቀን መቆየት እንሻለን ከሚል ጽሑፍ ጋር ጽፈው ላኩ። ከዚህም በኋላ ለአንድ ጻድቅ መኮንን መነኩሴ ሀሳባቸውን ገለጡ። እንዲህም አሉት፣ ከአንተ ዘንድ የምንኩስና ልብስን እንድንለብስ እንሻለን። እርሱም እኔ ከንጉሥ አባታችሁ የተነሳ ፈራለሁ። ነገር ግን ወደ ሶርያ ሂዱ፣ ስሙ አግባዮስ የሚባል ከዚያ ሃይማኖቱ የቀና ካህን ደግ መነኩሴ አለ አላቸው። ይህንንም ሲላቸው ምክሩን ተቀብለው ወደ ሶርያ ተጉዘው ወደ ቅዱስ አባ አጋቢዮስ ደርሰው ሀሳባቸውን ገለጡለት። እርሱም ተቀብሎ የምንኩስና ልብስን አለበሳቸው። እስከሚያርፍበትም ድረስ ከእርሱ ዘንድ ኖሩ። ከረፍቶም አስቀድሞ ያየውን ራእይ ነገራቸው። ታላቁ አባ መቃርስ ወደ እርሱ እንደሚመጣ ልጆችህ መክሲሞስ እና ዲማቶስ ለእኔ ልጆች የሆኑ ዘንድ ወደ እኔ ወደ አስቄጥስ ገዳም እንዲመጡ ከመሞቴ በፊት እዘዛቸው አለው። ዳግመኛም እንዲህ አላቸው፣ ልጆቹ እኔ ይህን ሰው አባ መቃርስን በስቃይ አየው ዘንድ እመኝ ነበር። እንሆ በመንፈስ አየሁት። እናንተም ከሞትኩ በኋላ ወደ እነርሱ ሂዱ። ካረፉም በኋላ አልሄዱም። በዚያም በሶርያ ሀገር ኖሩ። እግዚአብሔር ሀብተ ፈውስን ሰጥቷቸው በሽተኞችን የሚፈውሱ ሆኑ። ፍሬያቸውንም በሀገራቸው ሁሉ ተሰማ። በሀገራቸውና በየብስም ከሚነዱ ነጋዴያንም የመርከብ መዛነቢያቸውን መሰረታት። ተመርተው ከድካም ዋጋቸው በጥቂቱ የሚገቡና የተረፈውን ለድሆችና ለችግረኞች የሚሰጡ ሆኑ። እግዚአብሔርም በእጃቸው ከሚሰራቸው ድንቆች ታምራት የተነሳ የቅዱሳን መክሲሞስንና ቶማቴዎስን ስም መናፍስት ርኩሳን በሚሰሙ ጊዜ ከሰዎች ወጥተው ይሸሻሉ። ሰዎቹም ያን ጊዜ በጌታ ኃይል ይድናሉ፣ ጤነኞችም ይኖራሉ። ደግ ታላቅ የሆነ በጎዳና አጠገብ የሚኖር ከይሲ ነበር። ብዙዎች ሰዎችንም አጥፍቷል። የሀገር ሰዎችም ወደ ከበሩ መክሲሞስና ዱማቴዎስ መጥተው ከዚያ ከይሲ ያድኗቸው ዘንድ ለመናቸው። አባ መክሲሞስም ከርታስ አንስቶ እንዲህ ብሎ ጻፈ። የብፁዕ መቃርዮስ አምላክ በሆነ መንፈስ ቅዱስን በለበሰ በአባታችን በአጋቢዮስ አምላክ በሕያው እግዚአብሔር አካላዊ ቃል በጌታ ኢየሱስ ክርስቶስ ስም ይህ ደብዳቤ ከዋሻህ ደጅ ሲደርስ አንተ ወጥተህ ሞት። የሰማይ ወፎችም ይብሉህ። አንድ ሰው ያችንን ደብዳቤ ተቀብሎ ሄደ። በዚያም የዘንዶ ዋሻ ደጃፍ ያኖራት። በዚያም ጊዜ ዘንዶ ወጥቶ ሞተ። የሰማይ ወፎችም በሉ። ሕዝቦችም ሁሉ እጅግ አደነቁ፣ እግዚአብሔርን አመሰገኑት። የክብር ባለቤት ጌታችንን በእሊህ ቅዱሳን በኪሞስና በዱማቴዎስ እጆች ብዙ ድንቅ ታምራቶችን አደረገ። በአንዲትም ዕለት ከአባታቸው መኳንንቶች አንዱ ወደ ባህር ዳርቻ ደረሰ። ከመርከቦችም በአንዱ መርከብ በመዛነቢያ ላይ
መኪሞስና ዱማቴዎስ የሚል ጽሑፍ ባየ ጊዜ መርከቡን ሹም ጠየቀው። እርሱም እንዲህ አለው፣ በጸሎቱም ከምስጥመት ከስመት እግዚአብሔር ያድነኝ ዘንድ እሊህን ሁለት ወንድማማቾች የከበሩ መነኮሳት ስማቸውንም በመርከቤ ላይ ጻፉ። መኮንኑም መልካቸው ምን ይመስላል አለው። እርሱም የመልካቸውን ምልክት ነገረው። የንጉሱ ልጆች እንደሆኑ አውቆ ያን ነጋዴ ወደ ንጉስ አባታቸው አደረሰው። ንጉሱም ጠየቀው። ነጋዴውም የመልካቸውን አምሳል አስረዳው። ንጉሱም ልጆቹ እንደሆኑ በተረዳ ጊዜ እናታቸውንና እህታቸውን ከብዙ ሰራዊት ጋር ወደ እነርሱ ላከ። ደርሰውም ባዩአቸው ጊዜ ጮኹ፣ አለቀሱ። እናታቸውም ወደ ንጉስ አባታቸው ከእርሷ ጋር ይመጡ ዘንድ ለመነቻቸው። እነርሱም ራሳቸውን ስዕለት አድርገን ለእግዚአብሔር ሰጥተናልና ቃል ኪዳናችንን ማፍረስ አይቻለንም። ነገር ግን ሂጂ፣ ለአንቺም ለአባታችንም ከመከራ ሁሉ እግዚአብሔር ያድናቸው ዘንድ እንጸልይላችኋለን። በዚህ አነጋገር አረጋጋት። የመበለቷም ፈጽማ በመለየቷን ፈጽማ እያዘነች ተመለሰች። ወደ ንጉስም በደረሰች ጊዜ ከእነርሱ የሆነውን ነገረችው። ንጉስም ለሚስቱና ለባለሟሎቹ እንዲህ አለ፣ በእግዚአብሔር ኢየሱስ ክርስቶስ ዘንድ የሕይወት ልብ ይሆኑን ዘንድ እንተዋቸው፣ ጸሎታቸውንም ይጠቅመናል። በዓለም ውስጥ ያለ የክብር ሁሉ እንደ ህልም ኃላፊ ጠፊ ነውና፣ እነሱ ግን የማያልፍ መንግስትን አተረፉ። በዚህም ወራት የሮሜ ሀገር ሊቀ ጳጳሳት አረፈ። ስለ ሹመቱም ሊቀ ጳጳሳት ይመክሩ ዘንድ ኤጲስቆጶሳት ጳጳሳትንም ተሰበሰቡ። የከበረ መክሞስንም አሰቡትና ሁለቱም ለዚህች ሹመት እርሱ በእውነት ይገባል ተባባሉ። በሽተኞችን ይፈውስ ዘንድ ብዙዎችን የሆኑ ድንቆች ታምራቶችን የሚያደርግ ዘንድ እግዚአብሔርም ታላቅ ጸጋ ሰጥቶታልና በዕድሜም ወጣት ቢሆን ክርስቶስ በውስጡ ስላደረ በእውቀትና በበጎ ስራ በቤተ ክርስቲያንም ሕግና ስርዓት ሁሉ ፍጹም ነው። ደስ አላቸው። መኳንንቶችም ላኩ። የከበሩ መኪሞስና ቶማቴዎስን ወደ ሮሜ ይሰዳቸው ዘንድ ወደ ሶርያ ሀገር ገዥ ደብዳቤ አብረው ላኩ። ይህም ቅዱሳን ሰምተው እጅግ አዘኑ። አባታቸው አባ አጋቢዮስም ያዛቸውን ዘንድ አሰቡ። በዚያም ጊዜ የተነሱ ልብሳቸውንም ለውጠው ወደ ኤርትራ ባህር ዳርቻ ተጓዙ። ወደየትም እንደሚጓዙ አያውቁም። ውሃውን በሚጠሙ ጊዜ እግዚአብሔር መራራውን ውሃ ለውጦ ጣፋጭ አድርጎ ላካቸው። ይጠጣሉ። ከዚያም በኋላ ከእነርሱ ዘንድ ረድኤትን ኃይልን ላከላቸውና ከሶርያ ሀገር ተሰማ ወደ አሴስ ገዳም አደረሳቸው። ወደ አባ መቃርትም ገብተው በእነርሱ ዘንድ መኖርን እንደሚሹ ነገሩት። እነርሱም በጸጋ የለመለሙ እንደሆኑ ባየ ጊዜ በገዳም መኖርን የማይችሉ መስለው በገዳም ያለውን ችግር ነገራቸውና በዚህ መኖር አትችሉም አላቸው። እነርሱም አባታችን ወይ ተወን፣ ከዚህ መኖር ካልቻልን እንሄዳለን ብለው መለሱለት። ከዚህም በኋላ ስዕሌን መስራትን አስተማራቸው። ሰሌንም የሚቆርጥበትን ወንዝ አሳያቸው። ማደሪያቸውንም እስከሚሰሩ ድረስ ረዳቸው። የእጅ ስራቸውንም የሚሸጥና ምግባቸውን የሚያመጣቸውን አንድ ህዝባዊ ሰው አምጥቶ አገኛቸው። እንዲህም ሆነው ከቶ ከሰው ሳይገናኝ 3 ዓመት ኖሩ። ነገር ግን በጭፍሮች በዝምታ ወደ ቤተ ክርስቲያን የሚገቡና ስጋውንና ደሙን ተቀብለው ወደ ማደሪያቸው የሚመለሱ ሆኑ። 3 ዓመት ያህል ወደ እነርሱ ሰጣቸው። የሚሆኑ 3 ዓመት ያህል ወደ እነርሱ ስላመጡትና
ጎበኙት። አባታቸው አባ መቃርስ ከስራቸው የተነሳ አደነቀ። ስራቸውንም ይገልጥለት ዘንድ ወደ ጌታችን ለመነና ተነስቶ ወደ እርሳቸው ሄደ። እነርሱም በመምጣት ደስ ተሰኙበት። በዚያም ሌሊት ከእርሳቸው ጋር አደረ። ለጸሎቱም በተነሱ ጊዜ የእሳት ሐብል ከአፋቸው ሲወጣና ወደ ሰማይ ሲደርስ ሰይጣናትም እንደ ህዝቦች ከቡት የእግዚአብሔር መልአክ በእሳት ሰይፍ ዘንቦቹን ሲያበራላቸው የከበረ መክሲሞስንና ዱማቴዎስን አያቸው። በነጋም ጊዜ አስኬማን ልብሳቸው ጸለዩልኝ ብሏቸውም ሊሄድ ተነሳ። እነሱም ሰገዱለትና አባታችን ሆይ አንተ በእኛ ላይ ትጸልይ ዘንድ ትባርከንም ዘንድ የሚገባ ነው አሉት። ተጋድሏቸውን በፈጸሙ ጊዜ እግዚአብሔር ከዚህ ዓለም ድካም ሊያሳርፋቸው ወደደ። መክሲሞስም በጽኑ ሕመም ታመመ። ስጋውም እንደ እሳት ጋለ። ወደ እሱም ይመጣ ዘንድ ወደ አባ መቃርስ ላከ። አባ መቃርስም በመጣ ጊዜ በደዌ ሲሰቃገኘው መክሲሞስም ጸልይልኝ ባርከኝም አለው። እነርሱም ባዩት በላዩ አማቶ ደዌ ከአንተ ይራቅና አይዞህ አለው። መክሲሞስም አባቴ ወይ በዚህ ደዌ ከዚህ ዓለም እንደምወጣ እኔ አውቃለሁ። ረዴት አግኝ ዘንድ አንተ ጸልይልኝ አለው። ይህንንም በተናገረ ጊዜ መሪር ልቅሶን አለቀሰ። በዚያችም ጊዜ አባ መቃርስ የቅዱሳን አንድነት ነቢያትን ሐዋርያትን መጥምቁ ዮሐንስን ንጉሥ ቆስጠንጢኖስንም አያቸው። እንዲህም እነርሱም ነፍሱን በክብር አስወጣቸው ድረስ በአባ መክሲሞስ ዙሪያ ነበሩ። አባ መቃርስም አልቅሶ መክሲሞስን ሆይ የተመሰገንክ የከበርህ ነህ አለው። ዱማቴዎስም በወንድሙ ላይ መራራ አልቅሶን በማልቀስ አባ መቃርስን የሚለምነውን ሆነ። ነፍሴን ይወስዳትና ወደ ወንድም የሚያደርሳት ዘንድ ስለ እኔ ወደ እግዚአብሔር ጸልይ አለው። አባ መክሲሞስም ከተሰወረ በኋላ በሶስተኛው ቀን አባቴዎስ ታመመ። እነርሱም ለአባ መቃርስ ነገሩት። አባ መቃርስም ወደ እርሱ ሲሄድ ተነሳ። በጉዞ ላይም ሳለ አስቀድሞ ወደ አባ መክሲሞስ የመጡትን የቅዱሳን አንድነት አየ። የአባ ዱማቴዎስንም ነፍስ ተቀብለው በክብር ወደ ሰማይ አሳረጓት። አባ መቃርስም ወደ አባታቸው ሲደርስ ዱማቴዎስን አርፎ አገኘው። ወስዶም ከወንድሙ ከመክሲሞስ ጋር በአንድነት በመቃብር በክብር ቀበረው። የመክሲሞስም ዕረፍት በዚህ ወር በ14 ነው። ዳግመኛም የዱማቴዎስ ዕረፍት ጥር 17 በዚች ቀን ነው። የከበረ አባት መቃርስም ያ ቦታ በስማቸው እንዲጠራ አዘዘ። እንዲህም ደብረ ርሞስ ተብሎ እስከዛሬ የሚጠራ ሆነ። ለዘላለሙም መታሰቢያቸው ነው። እዚያ ለእግዚአብሔር ምስጋና ይሁን። እኛንም በከበሩ መክሲሞስና ዱማቴዎስ ጸሎት ይማረን። በረከታቸው ከኛ ጋር ትኑር ለዘላለሙ አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካስገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበለ ሁልጊዜ የሚያገለግል እልፍ አእላፋትን እያሳሰበ በችግር ጊዜ ማቀርብልን ምስጋና ተቀበል። አንተም ቅዱሳን ነቢያት፣ የወንጌል ሰባኪያት ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ወይ ልጅ አዋቂ ሳትለይ የምንሰበሰብበትን የጉባኤ ቦታ ባርኮ ይህንን መጽሐፍ ወረቀት አዘጋጅቶ ብራና አዳምጦ ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባብ በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር በጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን ለዘላለሙ አሜን።